ሰላም ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት እንኳን ወደዚህ ቻናል በሰላም መጣችሁ። ይህ አማርኛ፣ እንግሊሽ እና ሌሎችንም ቋንቋዎች የጀማሪ ተማሪዎች የምናስተምርበት ቻናል ነው። ሁላችሁም ስትገቡ ቻናላችን አዲስ ስለሆነ ሰብስክራይብ እና ላይክ ማድረግ አለባችሁ። ከቻላችሁ ለጓደኞቻችሁ ሼር አድርጉላችሁ። ካለበለዚያ ደግሞ ላይክ በማድረግ ቪዲዮውን መጀመር አለባችሁ ማለት ነው። ለቀጣይ ቪዲዮ ለእናንተ እንዲደርሳችሁ ለእኔም ደግሞ ለብዙ ሰዎች በሚደርስ ጊዜ ብዙ ሰው እንዲታይልኝ ያደርጋል ማለት ነው። ስለዚህ በዛሬ ትምህርታችን ይዤላችሁ የመጣሁትኝ በባለፈውም እንደሰራሁላችሁ አማርኛ ፊደላቶች አሉ። 7ቱ የአማርኛ ፊደላቶች ከዛ በእንግሊዘኛ እንዴት ነው የምንጽፋቸው፣ እንደገና ደግሞ ወርድ መመስረት ቃል መመስረት በነዛ በፊደሎች በእያንዳንዳቸው ቃል እየመሰረትነን እናያለን ማለት ነው። በዚህ መልኩ ነው በሚያምር ሁኔታ ይዤላችሁ የመጣው። እዚህ ላይ እንደምታዩት በቀይ ከለር የጻፍኩት የአማርኛ ፊደላቶች ናቸው። ሰና ረ የተባሉ የአማርኛ ድምጾች ወይም ፊደላቶች ናቸው ማለት ነው። በእያንዳንዳቸው በቤተሰቦቻቸው ቃል እየመሰረትን እናያለን። ሁላችሁም ተከታተሉ። እዚህ ላይ ደግሞ እየጻፋችሁ ከኔ ጋር በቴሌግራም ብትልኩልኝ ቴሌግራም ላይ ገብታችሁ የጻፋችሁትን ብትልኩልኝ እኔ አርምላችኋለሁ ማለት ነው። ስለዚህ አሁን ቀጥታ ወደ ትምህርታችን ሰ ሱ ሲ ሳ ሴ ስ ሶ ይህን አይነት ድምፅ ይኖራቸዋል። 7ቱ እያንዳንዳቸው የተለያየ ድምፅ አላቸው ማለት ነው። ስለዚህ ሰ በምንልበት ሰዓት ሰ ኤስ ኢ፣ ሱ ኤስ ዩ፣ ሲ ኤስ አይ፣ ሳ ኤስ ኤ፣ ሴ ኤስ ኢ፣ ስ ኤስ፣ ሶ ኤስ ኦ። በትክክል እዚህ ላይ የምታዩቸው ኢ ዩ አይ ኤ ኢ እና ኦ እዚህ ላይ የምታዩቸው ከረ ቤተሰብ በምንሄድበት ሰዓትም እንዳል ባሉበት ይቀመጣሉ። ለምሳሌ ሰ ስንል ኤስ ኢ ነው አይደል ያልነው። እዚህ ላይ ደግሞ ረ ይላል። ረ ማለት አር ኢ ይሆናል ማለት ነው። ስለዚህ ሁለተኛ ላይ የሚመጡት ቫውል ወይም አናባቢ የሚባሉት በእንግሊዘኛ ባሉበት ይቀመጣሉ ማለት ነው። ስለዚህ የሚቀያየረው የትኛው ነው? የመጀመሪያው ተነባቢ ፊደላት የሚባሉት ማለት ነው። የሰ ኤስን ነው የተጠቀምነው። ረ ሲሆን ደግሞ አር እንጠቀማለን እስከ መጨረሻው። ስለዚህ ከዚህ ላይ እንደምታዩት ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። በትክክል እንደዚህ ካላችሁ ረ ስንል አር ኢ፣ ሩ ስንል አር ዩ፣ ሬ ስንል አር አይ፣ ራ ስንል አር ኤ፣ ሬ ስንል አር ኢ፣ ር ስንል አር፣ ሮ ስንል አር ኦ። እነዚህን ይመስላሉ ማለት ነው። ስለዚህ አሁን ወደ ቃላት ወደ መሰረትኳቸው እንቀጥላለን ማለት ነው። በመጀመሪያው ሰ በሚለው ምን የሚል ሰራሁኝ? ሰራ። በአማርኛ እንደምታዩት ሁለት ፊደላቶች ናቸው። በአንድ ላይ ሰራ የሚል ትርጉም ያለው ቃል መሰረትኩኝ ማለት ነው። ወደ እንግሊዘኛ ስንቀይረው ይኛው ኤስ ኢ ሰ ራ አር ኤ። ስለዚህ ከዚህ ላይ ለምሳሌ ኤስ ኢ ያልነው የመጀመሪያው ሰ እዚህ ላይ እንደጻፍ ነው ማለት ነው። ሰ ማለት ኤስ ኢ ነው ብለናል። ራ በምንልበት ሰዓት ደግሞ ከዚህ ላይ ማየት ትችላላችሁ። አራተኛ የረ ድምፅ ነው። አር ኤ አለ። ይህንን ነው ወስደን የጻፍ ነው። ይችኛዋ ካፒታል ስለሆነች ነው። የአር ካፒታል ስለሆነች ነው እንጂ ተመሳሳይ ናት ከዚችኛዋ ጋር ማለት ነው። ካፒታል እና ስሞል ምንድን ነው የሚለውን ወደኋላ የሰራሁትን ቪዲዮ አለ፣ ተመልሳችሁ ማየት ትችላላችሁ ማለት ነው። ካፒታል እና ስሞል ሌተሮችን በደንብ መለየት ያስፈልጋል ማለት ነው። ሁለተኛ ላይ ሱ በምንልበት ሰዓት ሱስ ሱስ ይላል። በእንግሊዘኛ ኤስ ዩ እንደ ስ ራሷ ኤስ ብቻ ናት። ምክንያቱም ስድስተኛ ድምጾች ከሆኑ ብቻቸውን እንጽፋቸዋለን ማለት ነው። እሺ ሶስተኛ ሲ ነች።
ሲ ኤስ አይ አይደለ? ሲሳይ ሲሳይ ብለን ጻፍነን። ሲሳይ በምንል ሰዓት ደግሞ ኤስ አይ እንደ ሲ፣ ሳ ኤስ ኤ፣ ዋይ ይ የሚለውን እችን ትወክልልናለች ማለት ነው። በአንድ ላይ ይሄኛው ሲሳይ ይላል፣ ወይም ይሄኛው አማርኛው ሲሳይ፣ ሁሉም ተመሳሳይ ነው ማለት ነው። ከዛ ሳ አራተኛ ላይ ሳ ሳባ፣ ሳ ሳባ፣ ሳባ ስንል ኤስኤ እንደ ሳ፣ ቢኤ እንደ ባ፣ ሳባ የሚል ይሰጠናል ማለት ነው። ሴ ሴ ሴ ማለት ስንመሰርት ኤስኢ ከዛ ቲ፣ ሴት ኤስኢ እንደ ሴ ያገለግላል። ት ስንል ደግሞ ቲ ብቻዋን እንደ ት ትነበባለች ማለት ነው። ከዛ ምን ይላል ይሄኛው? ስፋት 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 ይላል። ስለዚህ ስ ስንል ኤስ ብቻዋን እንጽፋለን። ፋ ስንል ኤፍኤ ይሆናል። ስፋት ት ስንል ደግሞ ቲ ብቻዋን እንጽፋለን ይችንን ማለት ነው። ስፋት ብለን ማንበብ እንችላለን ማለት ነው። ቀጣይ የመጨረሻው ሶ ነው። ሶ በሚለው ምን የሚል መሰረትኩኝ? ሶስና ሶስና። ስለዚህ ሶስና ስንል ሶ ማለት ወደ እንግሊዘኛ ኤስኦ ይሆናል። ስ ስንል ስድስተኛ ኤስ ብቻዋን እንጽፋለን። ና ስንል ኤን ኤ። ቪዲዮውን እያቆማችሁ መጻፍ ይኖርባችኋል ማለት ነው። በአንድ ላይ ይሄንን ስናነበው ሶስና ይላል ማለት ነው። ቀጣይ የረ ቤተሰብ ነው የምንገባው። ረ ቤተሰብ ረጅም ረጅም። ኦኬ። ስለዚህ ረጅም ስንል ረ ስንል አር ኢ ይችን ጽፋላችሁ። ጂ ስንል ጀን እንጽፋለን ማለት ነው። ከዛ ም ስንል ደግሞ ኤም ብቻዋን እንጽፋለን። ስድስተኛ ላይ ከሆኑ ብቻቸውን እንጽፋለን ማለት ነው። ስለዚህ ረጅም ብለን በዚህ መንገድ እንጽፋለን ማለት ነው። ቀጣይ ሁለተኛ የረ ቤተሰብ ሩ ይባላል። ሩ አይደለ? ሩጫ ማለት ሩ ስንል አር ዩ ይሆናል። ጫ ስንል ሲኤችኤ፣ ይችኛዋ ከበድ ትላለች አይደል? ይችኛዋ ጫ በምንልበት ሰዓት ሲኤችኤ ነው። ሲኤች ነው እንደ ጨ ቤተሰብ የምናነበው። አ የሚለው ደግሞ አራተኛ ድምፅ ስለሆነ ኤን ቫውል እንጨምራለን ማለት ነው። በአንድ ላይ ይሄኛው ሩጫ የሚል ምንባብ ይሰጠናል ማለት ነው። በጣም ቀላል ነው። ወይም እንደ ቻ እናነባዋለን። ይሄኛው እንደ ቻ እንደ ጫም እናነባዋለን ማለት ነው። ኦኬ። ስለዚህ ቀጣይ የምናየው ሪ ይሆናል። ሪ አር አይ ነው። ስለዚህ ሪሞት ስንል ሪ አር አይ ሞ ኤም ኦ ቲ ሪሞት። ራ በሚለው አር ኤ ነው። ራስ የሚል ቃል መሰረት ነን። አር ኤ እንደ ራ፣ ከዛ ኤስ እንደ ስ። ስለዚህ በአንድ ላይ ራስ ብለን ስንጽፍ በዚህ መንገድ እንጽፋለን ማለት ነው። ቀጣይ የአምስተኛዋ ሬት ለሚለው ሬ የሚለው አር ኢ ነው አይደለ? ከዛ ት ስንል ስድስተኛ ላይ ነው። በአንድ ላይ ሬት የሚል ድምጽ ይሰጠናል። ርቀት ር ስንል አር የው ጽፈናል። ቀ ስንል ኬኢ እንደ ቀ እናነባታለን። ት ስንል ቲ አለች ማለት ነው። በአንድ ላይ ይሄኛው ርቀት ብለን ማንበብ እንችላለን ማለት ነው። ኦኬ። ከዛ ሮ የመጨረሻዋ ሮጠ። ስለዚህ ሮ ስንል አር ኦ ነው። ጠ ስንል ደግሞ ቲኢ እንደ ጠ የምናነባት ቲን ይሆናል በአማርኛ ማለት ነው።
ሮጠ ስንል በዚህ መንገድ እንጽፋለን ማለት ነው። እሺ ቤተሰቦቻችን እንግዲህ ትምህርት ተመችቷችሁ ከሆነ ለወደፊትም በምለቃቸው በተከታታይ ቪዲዮዎች እንዲደርሷችሁ ላይክ በማድረግ ቪዲዮውን ቀጣይ የሚደርሷችሁን ምንለቃቸውን ትምህርቶች መከታተል ትችላላችሁ። ከዚህ ላይ መማር የማትፈልጉ ወይም ጊዜ ለሌላችሁ እና በግል በአጭር መንገድ በአጭር ጊዜ መማር የምትፈልጉ ልጆች ከስር በማስቀምጥላችሁ ስልክ እየደውላችሁ ኢሞ፣ ዋትሳፕ እና ቴሌግራም ማግኘት እና በግላችሁ መማር ትችላላችሁ። ለዛሬ ትምህርታችን ይመስላል። በቀጣይ እስከምንገናኝ መልካም ጊዜ፣ መልካም ቆይታ